እንዴት መስፍን ቆፍጠን ብሎ ሜላትን ከዚህ በኋላ እኔና አንቺ መቀጠል አንችልም በማለት እንግዲህ ተናዶና ተበሳጭቶ በመሆኑ እንደዚሁም ሜላት ከመኪና እንዳይወርድ ዘግታ በሩን ግዴታ ልታወራኝ ይገባል በማለት ይዘዋለች ማለት ነው። በስተመጨረሻ ሜላት ልቧ ላይ በጣም ፍቅር አለባት፣ ግን እሷ ከላይ ደግሞ ስናያት አንዳንድ የሚያናዳት ነገር አለ ማለት ነው። ይሄ የሚያናዳት በቃሉ ነው። በቃሉ ከጀርባዋ ጉድጓድ እየቆፈረላት እንደሆነ የምታውቀው ታሪክ የለም ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ነው ላይቶችን ይዤላችሁ መጥቻለሁ ማለት ነው። የወይዘሮ ሜላትና እንደዚሁም ደግሞ የኖላዊት ጉዳይ እንደቀጠለ ነው ማለት ነው። ፋኑሴ በስተመጨረሻ ይቅርታ በማለቷ በጣም ደስ ብሎኛል። ሀና ይህንን መቋቋም አይችልም እባክሽ ብላ እግሯ ላይ ከወደቀች በኋላ እንግዲህ እውነት እነግራታለች ማለት ነው። እሷም እሺ ከዚህ በኋላ እንደዚህ አይነት አይፈጠርም በማለት እንግዲህ ሁሉንም ነገር አስተካክላለች ማለት ነው። ቡችሌም እሱ ይቅርብሽ፣ ምን ያደርግልሻል፣ እንዴት እንደዚህ ልትሆኝ ቻልሽ እያላት ነበር። እሷ ደግሞ በእሱ የመጣ ማንን ይቀራታል ብላ እንግዲህ በስተመጨረሻ ወደ ኖላዊት ህይወት ገብታለች ማለት ነው። አሁን ላይ ደግሞ ችግሩ፣ ከባዱ ችግር ምንድን ነው? የተምቹና የድንብላል ነገር። ድንብላል እንግዲህ ተምቹ ይወዳታል፣ ያፈቅራታል እናውቃለን፣ ግን እሷ ልትቀበለው አልቻለችም። በስተመጨረሻ ልቤ እንድሰበር አልፈልግም ብላለች። እሱንም እንደዚህ ያደረጋት አቶ ተምቹ ከእርግብ ጋር ግንኙነት እንዳለው ሰማች ማለት ነው። እሱንም እንዳስተካከል ብላ ብዙ ጊዜ ጠይቀው ነበር። ከዛም አልፎ ደግሞ እንደዚሁ እስር ቤት እርግብ ታሰረችበት እስር ቤት ክዳ እርግብን ስታናግራት ተምቹን እንደምትወደውና እንደምታፈቅረው ነበር የነገረቻት። እሱን በመያዝ እንግዲህ አሁን ላይ ፍቅር የሚባል ነገር እኔ እናንተን የሚያገናኘ ምንም ነገር የለም፣ ስለዚህ ከህይወቴ ውጣ ብለዋለች። ተምቹም እየተናደደና እየተበሳጨ ይገኛል ማለት ነው። ሀና ሁለት ልብ ሆናለች። ኢስራ ጋር ስትጣላ ወደ ኤላ ነበር፣ አሁን ደግሞ ከኤላ ወደ ኢስራ ሄዳለች ማለት ነው። ከባዱ ችግር ምንድን ነው? ሜላት የምታውቀው ታሪክ የለም። ሜላት ምን እንደተሰማትና ሜላት አሁን ላይ ምን አይነት ሁኔታ ላይ እንዳለች ለማወቅ አቶ በቃሉ የሜላት ልጆች ጓደኛን በየትም በባሌም በቦሌም ብለሽ ፈልገሽ አግኝተሽ ከእነሱ ጋር እንድትሆኝ እፈልጋለሁ ብሏት እንግዲህ ተጨማሪ ገንዘብ ጠቀም ያለ ገንዘብ እሰጥሻለሁ በማለት ወይዘሮ ቤቲን እንደዛ አናግሯት ነበር ማለት ነው። ቤቲም ደግሞ የሆነ ብር ታውቃላችሁ፣ ብር ይቀድማል ብላ እንግዲህ አንድ ላይ እንዲታገኛቸው ስለነሱ መረጃ እንድሰጣት ብላ ወይዘሪት ፂን አግኝታ እኔና አንቺ አብረን መሆን እንችላለን፣ ጓደኛዬ ልትሆኝ እኔም ጓደኛሽ ለሆነ አብረን ሆነን ብዙ ነገሮች እንደምናሳልፍና እንደምንሰራ ተስፋ አደርጋለሁ። ደግሞ ምንድነው ያለቻት ሁለተኛ ነገር፣ አንቺ ማለት እኮ ለእኔ በጣም ፔስት ጓደኛ ልትሆኚ ትችያለሽ። ቆይ ብር ያስፈልግሻል፣ ኢስራን ደግሞ ተወጂዋለሽ፣ ስለዚህ ሀናን ለመጣልም ጥረት እንደምታረጊ አውቃለሁ ትላታለች ቤቲ ማለት ነው። ፂም ደግሞ በሚገባ አውቃለሁኝ፣ ግን ምንም ላረግ አልችልም። ሞት እንዴ የሰው ነብስ አጥፊ እያልሽ ነው እንዴ? የሰው ነብስ ላጠፋ አልችልም ትላታለች። ሞኝነሽ እንዴ? ገንዘብን የመሰለ ነገር እኮ ነው እያወራ ያለሁት ስትላት፣ ፂም ደግሞ በቃ ተስማምቻለሁ፣ እሺ የሚሆነውን ነገር እያንዳንዱ ነገር እነሱ ጋር ሆነች ሰላምም ሆነች ሀና ምላሴም ሆነ ሰነ ቤተሰቦቻቸው እያንዳንዱ ነገር እየመጣች ትነግርኛለች ስትላት፣ ልጅቷም ደግሞ እሺ ትልና ፂ ከቤቲ ጋር አብረው ሊሰሩ በቃሉ ያችንም ስለላካት አንድ ላይ ሆኖ ሰለሜላት ቤት የሚወራውን በሙሉ ለእሷ ልነግር ቃል ገብታለች ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላት እሳት ጎርሳ ልሳ ድርጅቷን የጣለባትን የምታውቀው ታሪክ ምንም ነገር የለም። ከጀርባዋ ማን እንዳለ ማን እንደዚህ እንደሚያመሰቃቅልባት ትዳሯንም ጭምር የምታውቀው ታሪክ የለም ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር እስተማስተካከል ድረስ በቅርብ ቀን ብላለች ማለት ነው። መስፍንንም ብታወራው እንደዛ ውሻ አድርጋ ብታባራውም አሁን ላይ ግን እሱን አንድ ላይ ለማድረግ እያወራችው ትገኛለች ማለት ነው። እሱ ግን አሁን ላይ ቆፍጠን ብሎ እንደዛ አባረች ድጋሚ ወደ እኔ ህይወት መልሰሪ ነው እየመጣሹ በማለት ይዟታል ማለት ነው። እርግብ እስር ቤት ኩና እየቃጂ ትገኛለች። የኔና ያንተ ጉዳይ እንደዚህ ነው ወይ? ጥፋተኛይቱ እኔ ነኝ እንጂ አንተ አይደለህም እያለች እንግዲህ ድንብላል ማፍቀሩን አታውቅም ማለት ነው። እርግብ የምታውቀው ምንም ነገር የለም። ግን እሷ ተምቿን ላይ ያለው ታውቃላችሁ
ከእርግብ ጋርም አልቦ አለ። እርግብ ደግሞ በመሀል እየቃሸችና እየባንተተች ትገኛለች። በአሁን ሰዓት ላይ እርግብ ወይዘሮ ሜላትን በድጋሚ እርግብን ለመጠየቅ ሄዳ ነበር ማለት ነው። ምክንያቱም እርግብ ሳይላትም እስር ቤት ያገኘችው ግን ሜሮንን ነበረ። ሜሮንም ስለ እርግብ ስታወራትና እያንዳንዱ ነገር ስትነግራት ሜላትም ምን ሆነች ምን ሆና ትደነግጣለች ማለት ነው። ግን ምን እንደሆነች አላቅም፣ እየባተተች ነው የምታድረው ትላለች። መስፍንም ከዛ ከሜላት ጋር ተጣልቶ ሲወጣ ሰላምዬ ነበረች ያገኘችው። እንዴ አባዬ የት እየሄድክ ነው? አባዬ ችግር አለ እንዴ በማለት ትጠይቀዋለች። በጣም የኛ ችግር ተፈቶ እኮ አያውቅም። ቆይ እናንተ የምራችሁ ነው እንዴ? እያመረራችሁት ነው እንዴ ነገሩን ብላ እሷም ደግሞ ለመጠየቅ ትሞክራለች ማለት ነው። በዚህ ሰዓት ላይ ሰላምም በጣም ግራ ስለገባት የአባቷና የእናቷ ነገር ምላሴ ጋር ትመካከርና እያንዳንዱ ነገር ሁለቱ እኔማ ያመጣኋት አባዬን ወደ ቤት እንዲመጣ ያደረጉት አብሮ አውሮቷት፣ ምክንያቱም አብረው እንትን እንዲሉ ነገርን እንዲፈቱ ብዬ ነበር። እነሱ ግን እንደዚህ እያደረጉት አይደለም። ሰላምዬ ችግሩ ምን እንደሆነ አላቅም። ይህ ነገር ቶሎ እንዲቋጭ እፈልጋለሁ ይላል ምላሴም። ስለዚህ እማዬም እሱም ደግሞ አይገባህም ብነግርህ እባክሽ እማዬ እሺ በይ፣ ለትንሽ ነገር እንዲህ አትሁኝ። ምንድን ነው እሺ አንቺን የሚያጣላሽና አንቺን እንዲህ የሚያደርግሽ ብሎ ሲላት፣ ሜላትም ያው ትንሽ አርድ ስለሆነች እያንዳንዱ ነገር ታውቃለህ፣ አባትህ እስር ቤት ከሆንኩ በኋላ ድርጅቴን ጥሎታል፣ እንዴት እንደዚህ ያደርጋል እያለች ወይዘሮ ሜላት ተናዳና ተበሳይታ ግራ ስለገባት ልጆቹን ለማናገር ትሞክራለች። በዚህ ሰዓት ላይ ወይዘሮ ሜላት ልቧ በጣም አሁን ላይ መስፍንም እንዳለ ሆኖ ግን የምታስበው ስለ ድርጅቷ ስለሆነ በእርግጥ ያናዳል። መስፍን ግን የሚያሳዝን ነው። በእርግጥ መስፍን እንዲህ አላደረጋትም። ያደረጋት ማን ነው? በቃሉ ስለሆነ በቅሎ ይቅርና በቃሉ የሚባል ሰውዬ ሜላት እንደምንባ ነው ማስለቅሳት፣ ባልከላት እንኳ በቁሙ አስለቅሽ ገላት አለው በማለት እንዳንድ የሷ የሆነን ነገር ወደ እሱ ገልብጦባታል ማለት ነው። ይህንንም ደግሞ የምታውቀው ምንም ነገር የለም ማለት ነው። ሀና ከኢዝራ ጋር እንግዲህ እኔ መስማትና ማውራት ከፈለግ ጸጥ ብለህ እባክህ አዳምጤ፣ ሌላ ነገር አትቀላቅልቤ፣ ምንድን ነው የፈለገው ከኔ እያለች እንግዲህ እያንዳንዱ ነገር ነግራታለች ማለት ነው። ያው ኢዝራም ግራ ገብቶታል። ጺንም ደግሞ አንቺ ልጅ ምንድን ነው የምታደርጊው? እየተከታተልሽኝ ነው ወይ? ከኔ የምትፈልጊው ነገር ምንድን ነው? ከህይወቴ ውጭልኝ ብዬሻለሁ እኮ እንዲህ አንተ ብለለህበት ብኖር ምን ጥቅም አለው? እኔ እኮ ስለምወድና ስለማፈቅር ነው እያለች ጺም ትለዋለች። እሱም ደግሞ ከዚህ በኋላ ከህይወቴ ውጭ ብዬሻለሁ፣ እያንዳንዱ እርምጃዬ አትከታተይኝ፣ እኔ የራሴ ህይወት ያለኝ ነኝ ብሎ በጣም ተቆጥቶ ቆፍጠን ብሎ እያናገራት ነበር። ግን ፍቅር ስለሆነ አሁን ላይ የያዛት ምንም ማድረግ ስለማትችል ግራ ስለገባት ይሄ ነገርማ እንዴት ሊሆን አይችልም፣ በፍጹም እኔ ራሴ አስተካክለዋለሁ እያለች ትገኛለች ማለት ነው። ወይዘሮ ሜላት ብትወልም ስለ ሀና እኔ ሀናን ካገኘሁ በኋላ ነው እንዴ ቆይ ህይወቴ እንደዚህ ምስቅልቅል ያለው እያለች ብቻዋን ማጉመትመት ትጀምራለች ማለት ነው። አንዱን ተዋጠው ስለው አንዱ ደግሞ ይተካብኛል እያለች ሀናም እኔ ነኝ የዚህ ቤት ጥፋተኛ፣ እኔ እዚህ ቤት ባልገባና ባልመጣ ይሄ ሁሉ ነገር አይፈጠርም፣ ይሄ ሁሉ እንደዚህ አይሆንም እያለች እንግዲህ ብቻዋን እያለቀሰችና እየተበሳጨች ትገኛለች ማለት ነው። ሀንዬ በነገራችን ላይ አብዝተሽዋል፣ ወይ ኤላም ምረጪ ወይ ኢዝራ ምረጪ ብለሽ ነበር። አንቺ ግን ሁለቱንም ልትመርጪ አልቻልሽም። በጣም ግራ ተጋብተሻል ማለት ነው። ሀናን ልምረጥ ኢዝራን ልምረጥ እያልሽ ማለት ነው። በነገራችን ላይ ሀና ተስተካከይ ባክሽ፣ ጸባይሽን ማስተካከል። ኤላ በአንድ በኩል በትግጥ ያሳዝናል። ብዙ ተስፋ ሰተሹ ከዛም አልፎ ወደ ደሴ ከመጣ በኋላ ጽናት እንደዚህ እያደረገችኝ ያለው ሰላም ለመበቀል ብላ ቅዱስን አፈቅርሃለሁ ብላ የፍቅር ጥያቄ አቀረበችለት። ብታቀርብለትም እሷ ወደው ወይም አፍቅራው ሳይሆን ጺን ስለሚወዳት፣ ምክንያቱም ጺ ኢዝራ ጋ እየሄደች እየረበሸቻቸው ስለሆነ እነሱን ለማወቅ ብላ ወደ ጺ ሄዳለች ማለት ነው። ሰላም እንደዚህ ያደረገችው ነገር ምንድን ነው? ኢዝራ ወደ
እንዳይሄድባት ሀና ጋር አንድ ላይ እንደሆኑ እንቅፋት እንዳትሆንባት ነበረ። ምክንያቱም ቅዱስን ከወሰድኩባት ምናልባት ወደዚህ ተገልብጣ ትመጣለች የሚለው ነገር ስለመጣላት ነበር። ግን ምንም እያመቻቸች አይደለም ሰላም። አሁን ላይ ወይዘሮ ሜላትን ተቆጥታ ቆፍጠን ብላ ከዚህ በኋላ አባዬን እንዳታስቀይሚው፣ ጠቤ ካንቺ ጋ ነው፣ ችግርን ተነጋግረሽ መፍታት እንጂ ወይ የት ነህ ወይ ትናህ እያልሽ በመጣ ቁጥር ለምን ትጮይበታለሽ? በማለት እንግዲህ እሷ ቁጡ ሆና ተናግራ ለማስታረቅ እየሞከረ ትገኛለች ማለት ነው። ሰላምና ምላሴም በጣም አዝኗል። ድንብላል አሁን ላይ በጣም ከፍቷትና አንዱን ከዚህ ጉድ ብዙ ነገርን ተመኝቼ ነበር፣ እድሌ ሆኖ ግን እንደዚህ ሆኜ የቀረሁ እያለች እየተናደደች እና እያለቀሰ ትገኛለች ማለት ነው። አንድ ቀን እንደሚስተካከልልሽ ተስፋ አድርጋለሁኝ። ተምቹን ብትሆን የራስህን ትተህ ወደ ሌላ አትሄድ፣ ወይ ድንብላል ምረጥ ወይ እንትና ምረጥ ማለት ነው። ይሄ ነገር እያበሳጫትና እያናደዳት ይገኛል። በቅርብ ቀን ግን ይስተካከለላቸዋል ብዬ አስባለሁ። ፋየውም ግራ ገብቶታል። በእርግጥ ፋኖሴ እሺ ብለዋለች፣ ግን ቢሆንም ደግሞ በጣም ቤት የተከራየችለት ሜላት ናት ማለት ነው። አሁን ሊያገባ ስለሆነ ከዛ ከትንሹ ቤት ወደ ትልቅ ቤት አስገብተዋለች ማለት ነው። ያም ቢሆን ግን ግራ ገብቶትና እየተበሳጨ መቼ ነው ችግር የሚፈታልኝ እያለ ይገኛል ማለት ነው። በዚህ ሰዓት ላይ ኖላዊት በእርግጥ ስራ የለውም፣ ሀናም ደግሞ መላ አናጣም፣ አንተ ብቻ ግን ተረጋጋና ረጋ ብለህ አስብ፣ አንድ ቀን የሚሆነው አይታወቅም በማለት እየተናገረ ትገኛለች ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።